ይህንን ማስጠንቀቂያ ሰምተዋል? የመንግስት ማስጠንቀቂያ ከቀበሌ ቤቶች ጋር የተያያዘ ነው። ፍርድ ቤቶች በቀበሌ ቤቶች ይዞታ ላይ የመዳኘት ስልጣን የላቸውም ተብሏል። ቅጽ 003 እና 004 የተባሉ ሰነዶችን እንደ ብቸኛ የባለቤትነት ማስረጃ አድርገው መውሰዳቸው ተገቢ እንዳልሆነም ነው የተነገረው። በግለሰቦች እጅ የሚገኙ የመንግስት ቤቶችን የማስመለስ ስራ ተጠናክሮ እንደሚቀጥልም ተነግሯል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ምክር ቤቱ ሀገራዊ አደጋዎችን የሚታደጉና የግለሰቦችን እንዲሁም የቡድኖችን መብት የሚያስከብሩ በርካታ የህገ መንግስት ትርጓሜዎችን ሲሰጥ መቆየቱን አስታውሰዋል። ሆኖም ከቅርብ ጊዜ ወዲህ ፍርድ ቤቶች ከመንግስት የረዥም ጊዜ ይዞታዎችና ቤቶች ጋር በተያያዘ የምክር ቤቱን ውሳኔ ያላከበሩ ብያኔዎችን እየሰጡ መሆኑን ጠቁመዋል። አፈ ጉባኤው እንደገለጹት ፍርድ ቤቶች በየደረጃው የሚቀርቡላቸውን የቀበሌ ቤቶች ተብለው የሚጠሩትን የረዥም ጊዜ የመንግስት ይዞታዎች ክርክርና አቤቱታ የመዳኘት ስልጣን የላቸውም። አፈ ጉባኤው ዋና ዋና ምክንያቶችን ሲያብራሩ እንዳሉት ምክር ቤቱ ሰኔ 25 ቀን 2016 ዓ.ም በመዝገብ ቁጥር 113/16 በሰጠው ውሳኔ ለረዥም ጊዜ በመንግስት ቁጥጥር ስር ያሉ ቤቶች ከአዋጅ ውጭ ተይዘዋል የሚል ክርክር ስልጣን ባለው አካል እስካልተረጋገጠ ድረስ ቤቱ የመንግስት እንደሆነ ተደርጎ እንደሚወሰድ አስገዳይ ትርጓሜ ተሰጥቷል። በአዋጅ ቁጥር 47/67 መሰረት የመንግስት የተደረጉ የትርፍ ቤቶች ክርክርን የማየት ስልጣን በአዋጅ ቁጥር 110/87 መሰረት ለፕራይቬታይዜሽን ኤጀንሲ የተሰጠ እንጂ ለፍርድ ቤቶች አለመሆኑ ተብራርቷል። ይህ መብትም በአዋጅ ቁጥር 572/2000 ዓ.ም በይርጋ የታገደ መሆኑ ተጠቅሷል። ፍርድ ቤቶች ቅጽ 003 እና ቅጽ 004 የተባሉ ሰነዶችን እንደ ብቸኛ የባለቤትነት ማስረጃ አድርገው መውሰዳቸው ተገቢ እንዳልሆነም ተገልጿል። ምክር ቤቱ በተለያዩ ጊዜያት የረዥም ጊዜ የመንግስት ቤቶችን ይዞታ ከአዋጅ ውጭ የተወረሱ ቤቶችን የማየት ስልጣን፣ የማስረዳት ሸክምና የቅጽ አገልግሎትን በተመለከተ የሰጣቸው ውሳኔዎች በመጨረሻ ውሳኔነት እንዲጠቀሙባቸው ጥሪ ተላልፈዋል። በአዋጅ ቁጥር 1261/2011 መሰረት የፌዴሬሽን ምክር ቤት የሚሰጣቸው ውሳኔዎች የመጨረሻና ከህገ መንግስት እኩል የሚታዩ ናቸው። በመሆኑም ከዚህ ትርጓሜ ጋር የሚቃረኑ የፍርድ ቤት ውሳኔዎች በህገ መንግስቱ አንቀጽ 91 መሰረት ተፈጻሚነት እንደማይኖራቸው አፈ ጉባኤው አስገንዝበዋል። ከዚህ በተጨማሪ በግለሰቦች እጅ የሚገኙ የመንግስት ቤቶችን የማስመለስ ስራ ተጠናክሮ እንደሚቀጥልም ተነግሯል። በዚህም የመንግስትና የህዝብ ጥቅምን ለማስከበር እየተደረገ ያለው መጠነ ሰፊ እንቅስቃሴ ተጠናክሮ እንደሚቀጥል ነው መንግስት ያስታወቀው። የፌዴራል ቤቶች ኮርፖሬሽን ከ2010 ዓ.ም ወዲህ በህግ አግባብ ያስመለሳቸው ይዞታዎችና ቤቶች ቁጥራቸው ወደ 59 ከፍ ማለቱን ይፋ አድርጓል። ኮርፖሬሽኑ የህዝብና የመንግስት ጥቅምን ለማስከበር የተከናወኑ ስራዎችን በማሳወቅ በመረጃ አሰጣጥ ረገድ የማህበረሰብ ተሳትፎን ማሳደግና ኮርፖሬሽኑ በህገ ወጦች የተወሰዱ ቤቶችን መረጃን ብቻ መሰረት አድርጎ በህግ አግባብ የማስመለስ ተግባሩን አጠናክሮ እንደሚቀጥልም አረጋግጠዋል። ኮርፖሬሽኑ ሁለንተናዊ ተቋማዊ ሪፎርም በማድረግ ከነበረበት ውስብስብ ችግር ተላቆ ጠንካራና ትርፋማ መንግስታዊ የልማት ድርጅት ለመሆን መብቃቱንም አሳውቀዋል። የኮርፖሬሽኑ ለውጥና ስኬት በገቢ እድገት፣ በአገራዊ ኢኮኖሚ አበርክቶና የቤት ልማት ዘርፉን በማሳደግ መሆኑን ጠቅሶ የህዝብና የመንግስት የሆኑ ይዞታና ቤቶችን ህልውና ለማስጠበቅ እየተከናወኑ ያሉ ውጤታማ ስራዎችን በጉልህ እንደሚጠቀስ ተነግረዋል። በዚህም በተለይ የመንግስት ይዞታና ቤቶች ህልውናን ለማስጠበቅ ኮርፖሬሽኑ በፍርድ ቤት ክርክር ከ2010 ዓ.ም ወዲህ ስኬታማ ስራ ማከናወኑን አስታውቀዋል። ለረዥም ዓመታት የተያዙ ይዞታዎች የመንግስትና የህዝብ ሀብት መሆናቸው በፍርድ ቤት መረጋገጡ ማህበረሰባዊ ፍትህን የሚያረጋግጥ መሆኑንም ጠቅሷል። ኮርፖሬሽኑ ይዞታዎችን መረጃና ማስረጃን መሰረት አድርጎ በፍርድ ቤት ተከራክሮ ማሸነፍ መቻሉ የተቋሙ ጠንካራ አቋምን የሚያሳይ ነው ተብሏል። ኮርፖሬሽኑ በቀጣይም መረጃን መሰረት አድርጎ ያለ አግባብ በህገ ወጦች የተወሰዱ ይዞታና ቤቶችን በህግ አግባብ ለማስመለስ እንደሚሰራ አስታውቋል። የመንግስት ቤት የነበሩ በርካታ ይዞታዎች በህገ ወጥ መንገድ ካርታ ወጥቶላቸው የስም ዝውውር ተደርጎላቸው ከመንግስት እጅ እንዲወጡ መደረጉን የተገለጸው። ከነዚህ መካከል አንዳንዶቹ በሽያጭ ለሶስተኛ ወገን ጭምር መተላለፋቸውን ኮርፖሬሽኑ አሳውቀዋል። በዚህ መልኩ ከ40 ዓመታት በላይ በግለሰቦች ስም የቆዩ የመንግስት ንብረቶችን ማስመለስ መቻሉ ነው የተጠቆመው። ይህ ጉዳይ ተጠናክሮ እንደሚቀጥልና የመንግስት ይዞታን ወደ ግለሰብ ያዞሩ ሰዎችን በማጣራት የማስመለስ ስራው ተጠናክሮ እንደሚካሄድና መረጃ የመሰብሰብ ስራው በዘላቂነት እንደሚቀጥል አሳውቀዋል። በተመሳሳይ መንገድ የተመለሱ ይዞታና ቤቶችን ጉዳይ ለህብረተሰቡ ይፋ የሚያደርግ መሆኑን ጠቅሶ የማህበረሰቡ ተሳትፎ ተጠናክሮ እንዲቀጥልም ጠይቋል። የቀበሌ ቤቶችን ወደ ግለሰብ ስም ያዞሩ ሰዎችም ዋነኛ
ትኩረት ሆነው መቀጠል እንዳለባቸው መንግስት ወስኖ በመንቀሳቀስ ላይ እንደሚገኝም ታውቋል።